ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተም ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩ ቪዲዮን ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ ቪዲዮን አይታችኋል። የጽጌና ዳኒ በሚያሳዝን ሁኔታ የኤፍሱን ወንድም ካያችሁት ፊቱ ላይ የነበረ ፈገግታ ኤፍሱን እና ዳኒ ሲወጡ ማለት ነው ይዟት ሲወጣ፣ ምክንያቱም ያሰቡት አላማ ፍላጎት እንደተሳካላቸው በደንብ ያሳያል። ጽጌ ደግሞ በስህተት ላይ ስህተትን እየጨመረች ነው ያለችው፣ ልብ ብላችሁ ካያችሁት ማለት ነው። ምክንያቱም ዳኒን በዚህ መልክ እንትን ማለት ውጣልኝ ብሎ ማጣላት ማለት ለኤፍሱን ትልቅ ቻንስና እድል መስጠት ነው። ስለዚህ ጽግሻ በደንብ አጥፍተሻልኛለች። ስለዚህ ስህተትሽን ማስተካከልና ቶሎ ወደኋላ መመለስ አለብሽ፣ መንቃት አለብሽ። ስህተት እየሰራሽ ነው። ዳኒን ለማናደድ ወይም ደግሞ ዳኒን የሆነ በቃ ስሜቱ እንዲገባው ለማድረግ ብለሽ አንቺ የምትወጂውን ሰው እያጣሽ ነው። የነሱ እንትን ለምንድን ነው ያልገባሽ? ለምንድን ነው መረዳት ያቃተሽ? ምን ሆነሽ ነው? ለምንድን ነው የማታስተውሊው? አየሻችሁ? አሁን ቀጥታ ዳኒም ከአንዳንድ ነው በቃ እሷን ይዤ እሄዳለሁ ያለው። ምክንያቱም የሚፈልገው አንቺን ነበር። አንቺ ደግሞ ቦታና እድል እየሰጠሽው ስላልሆነ፣ ስለዚህ ያለው አማራጭ ምንድን ነው? ከአንቺ መራቅ፣ አንቺን የሚያናድድሽን ነገር ማድረግ ነው። ስለዚህ ኤፍሱንን ይዞ ሄደ። ስለዚህ አሁን ታዲያ ማነው ተጠያቂ የሚሆነው? በዚህ ማነው የሚያዝነው? አንቺ ነሽ የምታዝኘው፣ አንቺ ነሽ የምትጸጸችው። ምክንያቱም ትክክል አይደለም ያደረግሽው ነገር፣ ትክክል አይደለም። ጽጌ ወደ ራስሽ ተመለሺ፣ ወደ ራስሽ ተመለሺ። የምሬ ነው። ይሄ ዋጋ ያስከፍልሻል። በቃ ማለት እንድታዝኝ የባሰ ጭንቀት ውስጥ እንድትገቢ ነው የሚያደርግሽ። ምክንያቱም ትክክል አይደለም ውዴ፣ ይሄ ትክክል አይደለም። አስተውይ። እንደው እያናደድሽ ነው፣ ደሜን እያፈላሹ ነው እንዴ። ምክንያቱም እነሱ አላማቸው ከመጀመሪያው ያስታውቃል። ሲጀመር እንዴት ነው የኤፍሱን ወንድም አንቺን ሊወድሽ የሚችለው በዚህ ቅስፈት? ወይም ለዛውም ደግሞ አንቺን ብዙ ነገር ለማድረግ የሚፈልግ ሰው በአንድ የግልብጥ ቅይር ብሎ አንቺን ወድሻለሁ ሲልሽ ምን አይነት ስሜት ነው የሚሰማሽ? ወደሹ እንዳልሆነ እኮ አውቃለሁ። ዳኒን ለማናደድ የምትጠቀሚ ነገር እንደሆነ አውቃለሁ። ግን ትክክል አይደለም፣ ስህተት እየሰራሽ ነው። በዛሬ ቪዲዮ እንግዲህ ሁሉም ጽጌ ነው የወረደባት። እስኪ ትንሽ ኮሜንት ለማንበብን ሞክር ማለት ነው። ጽጌ አታስጠሊን ወደዛ ጨምላቃ። እኔ ለተመልካች ቅሬታ አለኝ። ለምንድን ነው የማደምር? ጽጌ ጀግና፣ ደግ አደረግሽ። ዳኒ መቼም አይሆንሽም። ኧረ እባካችሁ እውነትሽን ነው ጽጌ። ባለጌ ስድነሽ። ኤፍሱን ይመችሽ ጽጌ። ሆዳም ብር አምላኪ። ኧረ እባክሽ ብር አምልካ አይደለም እሷ ሄደችው ዳኒን ለማዳን ነው። የተረዳት የለም እንጂ ማለት ነው። ግን ዳኒን እያጣችሁ ነው ያለችው። ጽጌ ግን በህይወት ዘመኔ እንዳንቺ አይነት አፍቃሪ የለም ብዬ ነበር። ግን በጣም ገንዘብ ያታልሻል። ድሮም ኤፍሱን ከዳጊ ጋር ለመሆን ብላ ነው ከወንድሟ ጋር እንድትሆኝ ያደረገችው። አይ ጽጌ ጸጽትሻል። ኤፍሱንና ዳኒ አንድ ላይ ሁሉ የምትሉ ወይ ጽጌ ዳኒን አመለጠሽ። ጽጌን ግን ታሳፍሪያለሽ። 10 ዓመት ሙሉ የምታውቂው ወንድ ሄደሽ 1 ሳምንት ያወቅሽው ወንድ ጋር ትሄጃለሽ። ይደብራል። አይ መጃጃል። እኛ ከሆነ ነቅተናል የምትሉ ጽጌ ታይ ትክክል አልሰራሽም። ዳኒ የራስህን ጥፋት ነው። ኤፍሱን አረገዘች ብለህ ሰራተኛ ሆኝ ያልካት አትርሳ። አንተ ሴታ ሴት ጽጌ፣ እኔ ቆንጆ። ሲጀመር ጽጌ እየተበቀለችው ነው የኤፍሱን የወንድ ይቅር በይኝ። በፊት ተናድጄብሽ ነበር፣ ዛሬ ግን ደስ ብለሽኛል። አቤት ሀበሻ! እኛ እንደ ሀበሾች ግን አጨብጫቢ እኮ የለም። ድራማው ተሳካ። ኤፍሱን ጀግና ሴት ናት፣ ህልመኛ ሴት ናት። ዳኒ የግል አደረገች ወይ? ኮሜንታተሮች በጣም እኮ ነው ፈታ የምታደርጉ ጽጌ ብላችሁ። አሁን ደግሞ ባለጌ ናቱ እኮ ማርያም ታዝበሻል። ላይ ክላርግሽ ይጨማለቃሉ እንጂ ሆዳቸው ባዶ ነው። ለውጥ ነው እኮ። ደግ አረካት ኤፍሱ ጽጌ ወደፊት። ኮሜንታተሮች ተረጋጉ። ድራማ አታውቁም እንዴ?
አሸንፋለሁ ብሎ ከመሸነፍ ፈጣሪ ጠበቀን። ጽጌ የዚህ ቤት ድራማዎች ነው የሚያበቃው። ጽጌ ንቄ እባክሽን 9 ወድቀሽ ነሽ። ሜሪ ዳኒ ተውታስ ወይ አልገባኝም እዚህ ጋር። ጽጌ ንቂ ሴራ ነው ለእህቱ ይመቻች ነው። ዳኒ እና ኤፍሱን አንድ ላይ ከሆኑ በኋላ አውጥቶ ይጥልሻል። ይሄ እኮ ግልጽ እኮ ነው። ሲጀመር እኮ ግልጽ እኮ እሷን ፈልገው አይደለም የገባቸው፣ እሱም ደግሞ እሷን ፈልገው አይደለም። እሱ እህቱን ለማመቻቸት ነው። ጽጌ ደግሞ ዳኒን ለማዳን ነው። ምክንያቱም አስፈራርቶታል በዳኒ ማለት ነው። ጽጌ ግን በጣም ባለጌ ስድነሽ። ነገ ጠዋት እያለቀች ትመጫለሽ። አሁን የእሱን ድራማ ሰራ ዳኒ ነበረ የምፈልገው ተሳካላት። ጽጌ ደግሞ ነገ ጠዋት የእሱን ከታረቀች ወንድሟ አውጥቶ የረውርሻል። ጽጌ መጁን ፈርቢ። እኔ ግን አቤት አድናቂዎች፣ አቤት እናንተ ለክፉ ቀን ለአንድ ቀን እንኳን የማትጋፈጡ እኮ ናችሁ እንዳለ ማለት ነው። እንደዛ ጽጌሻ ንግስታችን እንዳላላችኋት አሁን መልሳችሁ ብልጥ ብላችሁ አፈርቢ። አይከብድም? አይከብድም ወገን። የሆነ ነገር ነካካል። ጽጌ በሰላም አይደለም፣ ጸበሉ ሰዷት። ነገ ሌላ ሴት ጋር ሲመጣ ከምትጨረጨሪ አሁን ተመለሽ የምትሉ ምን አጠፋች ጽጌ? ተዋት፣ ትፍረዱ። ጽጌ በጣም እያጠፋሽ ነው፣ ቆም ብለሽ አስቢ። ጽጌ በጣም ባለጌ ነሽ። በፈጣሪ ስም ኤፍሱን የምትባለ ሴት ግን ምን አይነት ሴት ናት? ፈልጎ የሚያጣ ጽጌ ዳኔ። እሷ ምን ቤት ናት አብራ የወጣች? ጽጌን የጀግና ሴት፣ አይዞሽ ፈጣሪ ከአንቺ ጋር ይሁን። ኤፍሱን ደግሞ ነገ ያለቀሰች ትመጣለች። ጀግን ታያት። ጽጌን የሚወድ ሰው እንደዚህ ነው። አያችሁ፣ በችግራችሁ ቀን አብሮ የሚቆም በተሳሳታችሁ ሰዓት የሚመልሳችሁ ይሄ ነው። በቃ ይሄ ነው እኮ እውነተኛ ነገር የሚገለጥበት ማለት ነው። እሰይ ሜሪ ደግ አደረገች። ሹሻኔ ምንም አልልም፣ ዝም ብዬ አያለሁ። አይ ቅበሞች እኮ እናንተ አትኮምቱ። ጽጌ የእነሱ አላማ ይሄ ነበር። ተሸወድሽ ጉድ። ተመቼ የምወደውን ለማግኘት ኤፍሱን ወደ ወንድሟ ጽጌ ምሁር ትመስለኝ ነበረ። ተሸወደች። የማይፈልጋት ውስጧ እያወቀ። አይ ጽጌ እና ምን አገባሽ? ኤፍሱን ይዟት ሲሄድ አንጨረጨረሽ። ክክክ ግን ኤፍሱን ወንድሟ ትወናቸው ተመካክረው ነው የምትሉት? በደንብ ተመካክረው። ምክንያቱም ካያችኋቸው ማለት ነው መጨረሻ ላይ እሷን ሳባ አድርጎ የሆነ ነገር አላት። ከዛ ደግሞ መጨረሻ ላይ ደግሞ ልክ እሷ ወደ ውጭ ጽጌ ፊቷን በር ከፍታ ስታይ ሳቀ ማለት ነው፣ የደስታ ሳቅ። ስለዚህ ሁለቱ ተመካክረው ነው ጽጌን ጉድ የሰሯት በደካማ ጎና። በኃይል ከምን ስንመጣ ላይሳካ ይችላል። ስለዚህ በዚህ እንንጣ ብለው በዚህ እንትናሉ ማለት ሜሪ አሽቃባጭ ናት የምትሉ ጽጌ ትክክል አልሰራችም። ጽጌ ትንሽ የጀጀርሽ አልመሰልሽም? ገና ጭቅጭቃችሁ ደስ ይላል ስንላችሁ አበዛችሁት። ወደ በአንድ ፊት መንገድ ላይ ውጡና ለምኑ። ይሄ ብር የሚባል ነገር ብታገኙ ጤና። በነገራችን ላይ ዩቲዩብን ያን ያክል ለብር ብሎ የሚሰሩ ልጆች አይደሉም ከዩቲዩበሮች እነ ጽጌ ማለት ነው። ረጅም ሰዓታቸውን የሚያሳልፉት የግል ስራቸው ላይ ነው። ካያችሁት ቪዲዮ እንኳን የሚለቁት በ4 ቀን በ5 ቀን ከፈለጉም በ10 ቀን እየጠፉ ነው። አትጥፉ እየተባሉ ነው የሚመጡት። ስለዚህ እንደ ሌላ ዩቲዩበር ደሞዝ አድርገው ወይም ገንዘብ አድርገው እንደሚሰሩት አትቁጠሯቸው ማለት ነው። እነሱ ያው ታውቃላችሁ፣ በግልጽ የነ ጽጌ ይለያል። ዩቲዩብ ላይ ያን ያክል ትኩረት አድርገው የሚሰሩ ልጆች አይደሉም። እንደ ታለንታቸው ቢሰሩ እኮ ፊልም ራሱ መልቀቅ ይችላሉ በቻናላቸው ማለት ነው። የተሟላ ካሜራ አላቸው፣ የተሞላ ቤት ፋሚሊ ያላቸው። ከዛ ውስጥ ይህን ካራክተር ለመወጣት ተከታታይ ድራማ ራሱ መስራት ይችላሉ፣ ፊልም መስራት ይችላሉ በቻናላቸው። ግን ረጅም ሰዓታቸውን በግል ስራቸው ስለሚያሳልፉ በዩቲዩበር እንኳን አይታሙም እነ ጽጌ ማለት ነው። ስነግራችሁ ጽጌ በምወድሽ ልክ ጠላዎች ወንድምና እህት ተጫወቱብሽ። እንዴት በዚህ ልክ ትወርጃለሽ? ነገ ይቆጭሻል። ይህ ነገር የፈለጉትን ተሳካላቸው። ጽጌ አፈቅራታለሁ ብሎ ዳኒ ለእህቱ ማድረግ ነበር የፈለገው፣ ተሳካለት በትክክል። ጽጌ ባለጌ። እኔ ግን ባለጌ የምትሉ ሰዎች ትገርሙኛላችሁ። ሰው አንድ ሰው እሷ ለማዳን ዳኒን ለማዳን እኮ እንደገባችበት ግልጽ እኮ ነው። በቃ አስፈራርቷታል ዳኒን እንዳሳስረዋለሁ፣ ዳኒን እንጎዳለሁ እንደዚህ ምናምን ሲላት እውነት ይመስላታል። ከዛ እውነት መሰላት። ከሚጎዳ እኔ ራሴን አሳልፌ ልስጥ ብላ ነው ጽጌ ይሄንን ያደረገችው የወሰነችው። ግን እናንተ አልተረዳችኋትም። ፊት ለፊት የምታዩትን ነገር ብቻ ስለሆነ የምትረዱት ምንም ማድረግ አይቻልም። ለማንኛውም ነገ ሌላ ቀን ነው፣ አዲስ ነገር ይፈጠራል። እንግዲህ እናያለን። የሆነ ነገር ላይ ልትነቃበት ትችላለች፣ ወደ ራሷ ልትመለስ ትችላለች። እስከዛው ድረስ ወዳችኋለሁ። ላይክ እና ሼር፣ ሰብስክራይብ ማድረግ አትርሱ። መልካም ጊዜ። ቻው ቻው።